እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እንደምን ሰነበታችሁ? የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ ደግሞ በዚህ በዛሬው ፕሮግራማችን ደግሞ በማይለወጠው ለዋጭ ዙሪያ እያነሳን በጣም ወሳኝ ነገሮችን እየተነጋገርን ለቤተሰባችን፣ ለትዳራችን እንዲሁም ለማህበረሰባችን የሚጠቅሙትን ነገሮች እየተነጋገርንበት ነው። እግዚአብሔር የተመሰገነ ይሁን። ዛሬም እንደገና የእግዚአብሔርን ጸጋ ለመካፈል በዚህ የተገኛችሁ እንዲሁም በልዩ ልዩ ስፍራ ሆናችሁ ይህንን የኛን በዚህ በኤጳፍራ ክርስቶስ ቤተክርስቲያን የሚለቀቁ ትምህርቶችን እየተካፈላችሁ ያላችሁ እንደገናም ሌሎች ሰዎች እንዲደርስ የምትችሉትን ሁሉ እያደረጋችሁ ያላችሁ በቤተክርስቲያን ያላችሁ አገልጋዮች፣ ምእመናን እንዲሁም ደግሞ የዚች ቤተክርስቲያን ተከታዮች እግዚአብሔር ይባርካችሁ ማለት እፈልጋለሁ። ጌታ የተመሰገነ ይሁን። እንግዲህ በማይለወጠው ለዋጭ ዙሪያ ነው። ምናልባት አይታወቅም፣ በየሳምንቱ እችን ሀሳብ ሳነሳት እንግዳ የሆኑ ሰዎች እንዲገባቸው ነው። ምንድነው የማይለወጠው እሱ ለዋጭ የምትሉ ካላችሁ፣ የማይለወጠው ሜሬጅ ነው። የማይለወጠው የራሱ የሆነ መርህ ያለው የራሱ የሆነ መተዳደሪያ ደንብ ያለው ማይለወጥ ቋሚ የሆነ ለየትኛውም ዓለም ለየትኛውም ሀገር ለየትኛውም ሰው ለየትኛውም አይነት ማህበረሰብ በማይለወጥ ሁኔታ እግዚአብሔር ያስቀመጠው የህይወት መርህ ነው ሜሬጅ ደግሞ አይቀየርም። ስለዚህ በዛ ውስጥ ግን የሚገቡ ሰዎች ሊቀያየሩ ይችላሉ። ወጣቶች ይገቡበትና ሽማግሌ የሚሆኑበት፣ የማያውቁ ሰዎች ገብተው ብዙ የሚያውቁበት፣ ብዙ ልምድ የሌላቸው ሰው ገብተው ብዙ ልምድ የሚያገኙበት ሁኔታ አለ ማለት ነው። ስለዚህ እዛ ውስጥ የገቡት ሰዎች እንጂ የሚለዋወጡት እሱ እንደሆነ አይለወጥም። በዚህ ዓለም ላይ በርካታ ቤቶች ተፈጥረዋል። ከአዳምና ሔዋን ጀምሮ በዚህ ትዳር በሚባለው ተቋም ውስጥ የተለያዩ ሰዎች ገብተውበታል። እነሱ እየተለዋወጡ ባህሪያቸው እየተለዋወጠ አቋማቸው እየተለዋወጠ ጸባያቸው፣ ስሜታቸው፣ ውሳኔያቸው እየተቀያየረ ይኖራሉ። እሱ ግን በቋሚነት የሚኖር ተቋም መሆኑን ለማሳየትና በዛ ዙሪያ ወሳኝ የሆኑ ሀሳቦችን የምናነሳበት ስለሆነ ይህንን ከግንዛቤ እንድታስገቡት ያስፈልጋል። ስለዚህ ዛሬም ደግሞ እንደተለመደው ባለፈው አንስተናል በርካታ ነገሮችን፣ ግጭቶችን እንዴት አድርገን እንደምንፈታ። ዛሬም ብዙ ከዛ አይርቅም። በተለይ ኮሚኒኬሽን ላይ ያው ሰሞኑንም በርካታ ስራዎች ነበሩ። በቢሮአችንም በጣም የብዙ ሰዎች ቤት ውስጥ ያለው ችግር የተግባቦት ችግር ሆኖ ነው የምናየው። ያ የተግባቦት ችግር ከየት መጣ? ሰዎች መግባባት ለምን አቃታቸው ብለን ካነሳን በጣም ብዙ ሰው ለምን መግባባት እንዳቃተው እንኳን መረዳት አይችልም። የሚገርማችሁ ነገር ግን የተግባቦት መርህ እዚህ ውስጥ አለ። ሰዎች እንዴት ተግባብተው፣ ግለሰቦች እንዴት ተግባብተው፣ ባለትዳሮች እንዴት ተግባብተው፣ እንደገናም ደግሞ ማህበረሰብ እንዴት ተግባብቶ አንዱ ከአንዱ ጋር እንዴት ተግባብቶ መኖር እንዳለበት እንኳን የኔ መጽሐፍ ቅዱስ በሚያስገርም ሁኔታ ያስተምራል። ስለዚህ ዛሬም በዚህ ነገር ላይ ዋና ዋና የሚባሉትን ከሌሎች ሰዎች ጋር ያለን ከትዳር አጋራችን ጋር ሊሆን ይችላል፣ ከጓደኞቻችን ጋር ሊሆን ይችላል፣ ከጎረቤት ጋር ሊሆን ይችላል፣ ከማንኛውም ማህበረሰብ ጋር ስንኖር ወሳኝ የሆኑ ከሌሎች ሰዎች ጋር ስንኖር የሚያስፈልጉ ዋና ዋና የሚባሉትን የግንኙነት መሰረቶች ነው የምናየው። እንግዲህ የግንኙነቶቻችን ከሌሎች ጋር መሆን ያለበት በግልጽ እንዲሁም ደግሞ በሚያንጽ ሁኔታ ሌሎችን ሰዎች ማነጽ የሚችል ቢሆን ጥሩ ነው። እንደገና በሚያሳምን ሁኔታ መነጋገር የምንችልበት ማለት ነው። በግልጽ በሚያንጽና በሚያሳምን ሁኔታ ተነጋግረን አብረን የሚያኖረን ባለትዳሮች ብንሆን በግልጽ በሚያንጽና አሳማኝ በሆነ ሁኔታ ተማምነንና ተግባብተን መኖር እንድንችል የሚያስችሉን መሰረታዊ የሆኑ መርሆች አሉ። ለምሳሌ ያዕቆብ ምዕራፍ 1 ቁጥር 19 በጣም ብዙ ጊዜ ያነሳዋለሁ። የሱ እዛ ጋር ያዕቆብ የተናገረው ፖይንት መርሆች ናቸው እዛ ጋር ያሉት። ሰው ሁሉ ነው የሚለው። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ እንደገና ደግሞ ለቁጣ የዘገየ ይሁን ይላል። ለምን ሲበቃ ለመግባባት። ስለዚህ ተግባቦቶቻችንን ከነዚህ ነገሮች ነፃ ማድረግ መቻል አለብን። ቶሎ ከመናገር፣ ቶሎ ከመቆጣት፣ ቶሎ ከመወሰን በጣም ጥንቃቄ ማድረግ አለብን። ስለዚህ ሁላችንም መሰረት ማድረግ ያለብን የመጀመሪያው ማድመጥ እንደሆነ ይነግረናል። ከዛ ደግሞ አስበንና ዘግይተን መናገር እንዳለብን፣ ቁጣችንን ብናዘገየው ጥሩ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ለመግቢያ አንድ የመጽሐፍ ቅዱስ ክፍል ላንብብና ሐሳቦቹን ቶሎ ቶሎ ብዬ እነግራቸዋለሁ። ምሳሌ 12:18ን እናወጣለን። በጣም የሚገርም ነው። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ማለት በቃ ዝም ብሎ የሚለፈልፍ ሰው አለ። የጠቢባን ምላስ ግን ጤና ናት ይላል። ምን ማለት ነው? የሚለፈልፍ ሳይሆን ጠቢብ ሰው
አስተውሎ የሚናገር ሰው እሱ ሲናገር ጤና ነው ይላል። አያችሁ ለግንኙነታችን መለፍለፋችን አይደለም እሱ እንደሚዋጋ ነው ሰይፍ ነው ይላል። እና በጣም ዝም ብለን የምንናገር ሰዎች ከሌሎች ጋር ያለን ተግባቦት አስቸጋሪ ነው የሚሆንብን። የጠቢብ ቃል ምንድነው? ጠቢብ ማለት ተረጋግቶ አስተውሎ ሰምቶ በተገቢው ቦታ ላይ ተገቢውን ነገር የሚናገር እሱ የሚናገረው ጤና ነው ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ከሌሎች ጋራ በጥበብ ለመግባባት የመጀመሪያው ልናደርገው የሚገባው ነገር የሚረዱን ወሳኝ የሆኑ ነገሮችን ነው ዛሬ የማነሳው። ከሌሎች ጋራ ስላችሁ ከወንድሞቻችን ጋር፣ ከጓደኞቻችን ጋር፣ ከትዳር አጋሮቻችን ጋራ እንዲሁም አብረውን ከሚሰሩ ሰዎች ጋራ የሚኖረንን ግንኙነት ጥሩ ሊያደርግልን የሚችል ችሎታ ሊሰጠን የሚችል በቃ አሁን እኔ ምንም ከሰው ጋር መግባባት አልችልም፣ ከሚስቴ ጋር መግባባት አልችልም፣ ከባሌ ጋር መግባባት አልችልም፣ ከወንድሞች ጋር መግባባት አልችልም፣ በጣም አስቸጋሪ ነው፣ እኔ በጣም የገባሁበት ቦታ ሁሉ ምንም ሰላም የለም፣ እኔም ሰላም አላገኝም፣ ሌላውም ሰው ሰላም አያገኝም ብላችሁ የምታስቡ ሰዎች ዛሬ አንድ ክህሎት ጨምራችሁ መቼም የመጽሐፍ ቅዱስ የእግዚአብሔር ቃል የአፌ ቃል በከንቱ ካፌ አይወጣም ይላል። እንዴት ሲባል ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርግ እንዲሁ ነው የኔ ቃል ይላል። ሲወጣ የኔ ቃል መጥቶ ሰው እንዲያፈራ ማድረግ የሚችል ነው እያለ ያለው። ስለዚህ ዛሬ የምንማረው ትምህርት እዚህም ሆናችሁ የምትማሩት እንዲሁም በልዩ ልዩ ስፍራ ሆናችሁ ይሄንን ትምህርት የምትማሩ ሌላም ቦታ ሆናችሁ የምትሰሙ ይሄ የእግዚአብሔር ሐሳብ ወደ እናንተ ሲመጣ ዛሬውኑ በህይወታችሁ ላይ አንድ እድገት አንድ ለውጥ ማምጣት አለበት። ስለዚህ ተግባቦቶቻችሁን በአንድ ደረጃ ከፍ የምታደርጉበት መሆን አለበት። ኢየሱስ ያድናል፣ እንደ እግዚአብሔር ያለ ማንም የለም። ስለዚህ ጌታን ተቀብለን በጸጋ የምንኖር ሰዎች የእግዚአብሔር ሐሳብ ገብቶናል የምንል ሰዎች የሚረዱንን በጣም ወሳኝ የሆኑ ነገሮችን ካልወሰድን የሚመጣ ነገር የለም። ለዚህ ነው መጽሐፍ ቅዱስ ጌታ ቸር መሆኑን ቀምሳችሁ አይታችሁ እንደሆነ ለመዳን እንድታድጉ ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ስለዚህ ለማደግ የምትፈልጉ ከሆነ እግዚአብሔር የሚናገራችሁን ነገር መመኘት አለ። አንድ የተወለደ ልጅ ለማደግ የእናቱን ጡት መመኘት አለበት፣ መፈለግ አለበት፣ አነፍንፎ መያዝ አለበት። ስለዚህ ማደግ፣ መለወጥ፣ መቀየር፣ መሻሻል የምንፈልግ ከሆነ ልባችንን ክፍት አድርገን ለእግዚአብሔር ሐሳብ ራሳችንን መስጠት አለብን። ስለዚህ ምንድነው የሚረዳን ፓስተር ቸሬ ለግንኙነታችን መሰረት የሚሆን ግንኙነታችንን በተሻለ ሁኔታ የሚያደርግልን? ባልና ሚስቶች በተለይ ቤት ውስጥ የምትኖሩ በጣም እየተቸገራችሁ ያላችሁ ሰዎች በተነጋገርን ቁጥር የሆነ ነገር ባደረግን ቁጥር ችግራችን በጣም እየጨመረብን ነው ፓስተር ቸሬ። በፍጹም መነጋገር ወደ ጠብ ነው እንደውም ቶሎ የምናመራው የምትሉ ሰዎች የመጀመሪያው ግንኙነታችሁን የሚያሻሽልላችሁ ነገር አንደኛ ጸጋን እስቲ ተንፈሱ። ጸጋን መተንፈስ፣ እግዚአብሔር የሰጠንን ጸጋ መተንፈስ እስቲ እንጀምር። ምንድን ነው ፓስተር ቸሬ የምትነግረን? እንግዲህ ቁጭ ብለን ለመነጋገር የምንፈልግም ሰዎች ብንሆን እንደገናም ደግሞ ለማስታረቅ የምንፈልግ ሰዎች ብንሆን ቁጭ ስንል ለመግባባት አንድ እርምጃ ለመሄድ ስናስብ ሁልጊዜ ጸጋን መተንፈስ መቻል አለብን። ጸጋን መተንፈስ እድልን መስጠት ለዛ ሰው። ምክንያቱም እያንዳንዳችን መጽሐፍ ቅዱስ በጸጋው ድናችኋል፣ በጸጋው ማንም እንዳይመካ ይላል። ማንም ሰው ትምክት ውስጥ እንዳይገባ ደህንነታችን እንኳን ሳይቀር በእግዚአብሔር ጸጋ ላይ የተመሰረተ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ምንድነው ጸጋ መተንፈስ ካላችሁ እግዚአብሔር ምን ሰጣችሁ? አሁን በጣም የተቸገራችሁ ሰዎች፣ ለመግባባት የተቸገራችሁ ሰዎች፣ ካፋችሁ የሚወጣውን ነገር የተቸገራችሁ ሰዎች፣ የምታስቡትን ነገር የተቸገራችሁ ሰዎች፣ ገና ቁጭ ስትሉ ሬት የሚሆንባችሁ ግንኙነቱ ወሬው በጣም የሚያስጠላችሁ ሰዎች እስቲ ቁጭ በሉና ለመነጋገር ስታስቡ የመጀመሪያ ነገር ማድረግ ያለባችሁ ጸጋን ተንፈሱ። ምንድነው ጸጋ? ምንድነው የተቀበላችሁት? እኔ ቢፎር ሜሬጅ ላይ በተደጋጋሚ አንስቼዋለሁ። በተለይ ወጣቶች፣ አሁን ያላገባችሁ ወጣቶች ልትሰሙት የሚገባው ነገር የምትሰጡት ነገር ከሌላችሁ ጋብቻ ውስጥ አትግቡ። ጋብቻ የምንቀበልበት ቦታ ሳይሆን የምንሰጥበት ቦታ ነው። ምንድነው የምንሰጠው? ጸጋ። የተቀበልነውን ጸጋ እንሰጣለን። ባለፈውም ሳምንት እሁድ ዕለት መሰለኝ ተናግሬያለሁ። የምንተነፍሰው ይሄ አየር ከኛ ውስጥ የምናወጣው ነገር የገባ ነገር ነው። ያስገባነውን ነው የምናወጣው። ስለዚህ ጸጋ መተንፈስ ማለት የተሰጠንን ወደ ውጪ ማውጣት አለብን። ምህረት ተቀብላችኋል? አዎ፣ ምህረት ስጡ። እድል ተቀብላችኋል? አዎ፣ እግዚአብሔር የሰጣችሁን እድል ስጡ። እግዚአብሔር ትዕግስትን አድርጎላችኋል? ትዕግስት ኖሯችሁ ትዕግስትን ተንፍሱት። ምንም እኮ የኛ አይደለም፣ እሱ የተሰጠን ነገር ነው። ጸጋን መተንፈስ ማለት እሱ ነው።
ስለዚህ ይሄ ህይወታችን በየጊዜው ከእግዚአብሔር ጋር ያለን ግንኙነትን ነው የሚያሳየው። በነገራችን ላይ ሰዎች በጣም ሲቸገሩ ታያላችሁ። ይቅርታ ሲቸገሩ፣ ፍቅር ሲቸገሩ፣ ምህረት ሲቸገሩ፣ ትዕግስት ሲቸገሩ፣ ለሌሎች ሰዎች እድል መስጠት ሲቸገሩ ታያላችሁ። ምንድን ነው ሲባል ከእግዚአብሔር ጋር ያላቸውን ግንኙነት ነው የሚያሳየው። ስለዚህ ከእግዚአብሔር ጋር ያላችሁ ግንኙነት ጠንካራ ከሆነ፣ ጥሩ ከሆናችሁ፣ ጌታ ቸር መሆኑን ቀምሳችሁ አይታችሁ ከሆነ የቀመሳችሁትን ነው የምትሰጡት። ጸጋን መተንፈስ ማለት የተቀበልነውን ወደ ውስጥ ያስገባነውን ነገር ማውጣት ማለት ነው። ምህረት ተቀብለን ከሆነ ምህረት እንሰጣለን። ይቅርታን ተቀብለን ከሆነ ይቅርታን እንሰጣለን። ስለዚህ አንድ እርምጃ ከፍ ማለት ከፈለጋችሁ ግንኙነታችሁን ለማሻሻል እግዚአብሔር አድርጎልኛል ወደ ውስጥ ያስገብቸዋለሁ ብላችሁ በድፍረት የምትተነፍሱት አየር እንዳላችሁ ሁሉ ከውስጣችሁ እግዚአብሔር አስገብቶብኛል እኔ ውስጥ ሰጥቶኛል የምትሉትን ነገር አውጡት። እሱ ወሳኝ ነገር ነው። ይሄ ከእግዚአብሔር ጋር ያለንን ግንኙነት የሚያሳይ ስለሆነ፣ ስለዚህ በእግዚአብሔር ፊት ነኝ ካልን፣ ከጌታ ጋር ነው እየኖርኩ ያለሁት ካልን፣ በቃሉ መሰረት እየኖርኩ ነው ካልን፣ እንደ እግዚአብሔር ቃል ጸጋ ተቀብዬ ነው የምኖረው ካልን፣ እግዚአብሔር የሰጠንን ጸጋ መተንፈስ አለብን። ያ ማለት የመንፈስ ፍሬ ማሳየት ጀመርን ማለት ነው። እንደሱ ነው የሚለው መጽሐፍ ቅዱስ ገላትያ 5:22 የመንፈስ ቅዱስ ፍሬ ምን ማለት ነው? የጸጋ ፍሬ ወደ ውስጣችን ያስገባ ነው። የእግዚአብሔር ጸጋ ካለ የምንተነፍሰው ምንድን ነው? የመንፈስ ፍሬ ተብሎ የተጻፈው ምንድን ነው? መጀመሪያ እግዚአብሔር ፍቅር የመንፈስ ፍሬ ነው። መንፈስ ወደ ውስጣችን ሲገባ ፍቅር ይዞ ነው የገባው። የመንፈስ ፍሬ ምንድን ነው? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት አይደለም መጽሐፍ ቅዱስ እንደዚህ ራስን መግዛት። እነዚህ ነገሮች ሁሉ የሚመጡት ከእግዚአብሔር ጋር ባለን ግንኙነት፣ ጥልቅ ግንኙነት እግዚአብሔርን እየታዘዝን የምንኖር ሲሆን ህይወታችን ጤናማ የሆነ መንፈሳዊነታችን ጤናማ የሆነ መጽሐፍ እንደሚናገር ህይወታችንን ለጌታ ሰጥተን ከእግዚአብሔር ጋር የምንኖር ሰዎች ከሆንን ከኛ ውስጥ የሚወጣው የተቀበልነው ነው። እስቲ የጸጋን መተንፈስ ጀምሩ። ጸጋ ተቀብያለሁ የምትሉ ሰዎች ጸጋን ተንፍሱት። ጸጋ ፍቅር ነው። ጸጋ ምሕረት ነው። ጸጋ ደግነት ነው። የእግዚአብሔር ጸጋ መጽሐፍ ቅዱስ ብቁ አድርጎ የቆጠረን እኮ በቅተን እኮ አይደለም፣ ቆጥሮ ነው። ታማኝ አድርጎ ቆጥሮን ነው፣ ታማኝ ሆነን አይደለም። ስለዚህ ምንድነው ጸጋን ስንተነፍስ እኛም ሰውን እንቆጥራለን። ፐርፌክሽን የምንፈልግ ሰዎች አንሆንም። ትዕግስት ይኖረናል። ራሳችንን እንገዛለን። ትዕቢተኞች አንሆንም። የዋሆች እንሆናለን። እሺ ባይ እንሆናለን። ገር እንሆናለን። ታራቂ መጽሐፍ ቅዱስ እንደሱ አይደለም የሚለው። የእግዚአብሔር መንፈስ እኮ ሰው ውስጥ ሲገባ የእግዚአብሔር መንፈስ እሱ ነው የሚለው። እንግዲህ ከእናንተ መካከል ጠቢብና ማን ነው ጥበበኛና አስተዋይ የሆነ ሰው ይላል። ስለዚህ በመልካም አኗኗር ስራውን ያሳይ ነው የሚለው። ከእግዚአብሔር ጋር ነው የምኖረው፣ እኔ በጣም እግዚአብሔር ገብቶኛል፣ መንፈስ ቅዱስን ተረድቼዋለሁ፣ እግዚአብሔር ከኔ ጋር ነው የምትሉ ከሆነ እኮ ገባ አሳይን የተባለው። እስቲ ስራውን በጥበብን በየዋህነት ያሳይ ይላል። ነገር ግን መራራ ቅናትና ክርክር በመካከላችሁ ቢኖር አታውቁትም። መራራ ቅናትና ክርክር በእናንተ መካከል ቢኖር ትዋሻላችሁ፣ ውሸት ነው ነው የሚለው መጽሐፍ። ዛሬ ከእግዚአብሔር ጋር ነኝ ብላችሁ የምትዋሹ ሰዎች ምንም አይደለም እኮ ሚስጥሩ። በቃ አለው እግዚአብሔር ገብቶኛል፣ ጥበበኛ ነኝ፣ እኔ አስተዋይ ነኝ፣ ህይወቴን ለሱ ሰጥቻለሁ፣ እግዚአብሔር ከኔ ጋር ነው ተናግሮኛል ካላችሁ እሱን አድርጉ። ወረድ ብሎ የሚናገረው እዛው ያዕቆብ 3:17 ላይ ላይኛይቱ ጥበብ ግን ይላል ማለት ጸጋዋ ከሰማይ የመጣችው ላይኛይቱ ጥበብ ግን በመጀመሪያ ንጽሕት፣ ከዛስ ኋላም ደግሞ ታራቂ፣ ከዛስ ገር፣ እሺ ባይ፣ ምህረትን፣ በጎ ፍሬ የሞላባት፣ ጥርጥርን የሌለባት ናት። የጽድቅን ፍሬ ሰላምን በሚያደርጉ ሰዎች በሰላም ይዘራል ብሎ ይናገራል። ጸጋን እንተንፍስ። ግንኙነትን ለማሳደግ ከፈለጋችሁ በጣም ግንኙነታችሁ የተበላሸ ሰዎች በቤታችሁ ሊሆን ይችላል፣ በጓደኝነታችሁ ሊሆን ይችላል፣ በትዳራችሁ ሊሆን ይችላል። የተበላሸ ሰዎች ቁጥር አንድ ማደግ ከፈለጋችሁ ግንኙነትን፣ ተግባቦትን ማሻሻል ከፈለጋችሁ ከራሳችሁ ኢጎ ውጡና እግዚአብሔር ሰጥቶኛል ገብቷል እኔ ውስጥ የምትሉት ትንፋሽ ካለ ተንፍሱት። ጸጋ ተቀብያለሁ ካለ ስጡት ጸጋ። እሱ ነው ግንኙነትን በጣም የብዙ ሰዎችን ግንኙነት የሚያበላሸው። ሰው ያልተሰጠውን ይዞ ነው የሚቀመጠው። ራሱን ይዞ ከተቀመጠ እንዴት ይስማማል? መጽሐፍ እኮ ጥልን በመስቀል ገሎታል። ጥልን በመስቀል ገደለው እንጂ ጥልን ቁጭ አድርጎ አላስታረቀውም። የተጣሉ ሰዎችን ኢየሱስ ቁጭ አድርጎ አላስታረቀም። በታሪክ አላስታረቀም። ጥልን ገደለው፣ መስቀል ላይ ገደለው፣ ከመካከላችን አራቀው። በመስቀል ገሎት ሰላምን ያደረገ ጌታ ነው ያለን። ስለዚህ ግንኙነታችሁ በተሻለ ሁኔታ ጥሩ እንዲሆን ከፈለጋችሁ ተግባቦቶቻችሁ ላይ መጀመሪያው ጸጋን መተንፈስ ነው። ሁለተኛው ቅን ፍርድን መስጠት ነው። በየትኛውም ቦታ ላይ ስንቀመጥ ቅን ፍርድ መስጠት። ቅን ፍርድ ስንቀመጥ
ሰዎችን ስንናገር ጀጅ እያደረግናቸው ሳይሆን ጥሩ እያሰብንላቸው እንደሆነ መልካም እያሰብንላቸው እንደሆነ ለነሱ ቅንነት ያለን ሰዎች እንደሆንን ማወቅ አለባቸው። ባልና ሚስቶች ሆኑ ቁጭ ብላችሁ ስትነጋገሩ አንዳችሁ ለአንዳችሁ ቅን እያሰባችሁ መሆኑን እርግጠኛ የሚያደርግ ቃል መውጣት አለበት ከአንደበታችን። ቅን ፍርድ ማለት እሱ ነው። ፈርደንበት ከሆነ አይሆንም፣ ግን እያሰብንለት መሆኑን ማወቅ አለበት። እየፈረድንበት ከሆነ አስቸጋሪ ነው። ሰውን ፈርዳችሁበት ተግባቦት ይምጣ ማለት አትችሉም። ሰውን ጀጅ ያርጋችሁ ሰውን አንተ እንዲህ ነህ ብላችሁ ጨርሳችሁት ደምድማችሁበት 4 ነጥብ ከዛ በኋላ ለእርቅ መቀመጥ አስቸጋሪ ነው። አንዳንድ ሰው ተሳድቦ ጮሆ አመናጭቆ ከዛ ደግሞ ተግባቦቱ ተበላሸ ጸልይልኝ የሚል ሰው አለ። እንዴት አይነት ታሪክ እንደሆነ እግዚአብሔር ፊት እንደሱ አይሰራም። ቅን ፍርድ መፍረዳ ቅንነት አፍቃሪነት ማለት ነው። ቅንነት ውስጡ ፍቅር አለው። በቅንነት ነው ሰዎች በየዋሃት መንፈስ አቅኑት ነው የተባለው። ቅንነት ሁልጊዜ እዛ ሰው ላይ ፈርደንበት ሳይሆን ልንረዳው እንደሆነ እንዲያስብ ማድረግ ማለት ነው። ልናግዘው እንደሆነ እንዲያስብ ማለት ነው። ስንቀመጥ ስንነጋገር ልንረዳው መሆኑን እንዲያቅ ማድረግ ማለት ነው። ለዚህ ነው መጽሐፍ ቅዱስ ማቴዎስ 7:12 እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይሄ ነውና ይላል መጽሐፍ። ስለዚህ ስትቀመጡ ቅን ፍርድ ማለት ሰዎች ለእናንተ እንዲያደርጉ የምትፈልጉትን አድርጉላቸው። እየፈረዳችሁባቸው፣ እየጮኻችሁባቸው፣ እየሰደባችኋቸው ተግባቦት የሚባል ነገር አይመጣም፣ አይኖረውም እንደሱ። ስለዚህ ከሰዎች ጋር ለመነጋገር ስንቀመጥ እኛ እንዲደረግልን የምንፈልገው ነገር፣ ለምሳሌ በኃጢአት የወደቀ ሰው ልታናግሩ ከሆነ እናንተ በዛ ሰው ጫማ ውስጥ ግቡና እናንተ ብትሆኑ እዛ ጋር እንዲደረግላችሁ የምትፈልጉት ነገር ምንድን ነው? በጸጋ ነገሮቻችሁ እንዲተውላችሁ ከሆነ ጸጋን ተንፍሱ። ያን ሰው ለመርዳት እንደ እጅ ለመስጠት ሰውን ከወደቀበት ለማንሳት እንደ እጅ ዘተው ባነሱኝ የምትሉ ከሆነ በመካከል እናንተም ሰዎቹ እንዲነሱ እጅ መስጠት መቻል አለባችሁ። ቅን ፍርድ ማለት ደግነት፣ አፍቃሪነት፣ የዋህነት ውስጡ ያለበት ማለት ነው። ስለዚህ ግንኙነትን የሚያስተካክለው፣ ግንኙነትን የሚያሻሽለው፣ ቤታችንን በተሻለ መሰረት ላይ የሚያስቀምጥልን፣ እግዚአብሔር እንዲከብር የሚያደርገው ነገር ሌላኛው ይሄ ነው። ስለዚህ በተቻለ መጠን ቅንነትን ሳንጥል አንዳችን ለአንዳችን የምንሰጠው ፍቅር ቅንነት ያለበት መሆን አለበት። ለዚህ ነው እናንተም እንዳትወድቅ ተጠንቀቅ ነው የተባለው። ስለዚህ ሌላውን ደግሞ በየዋሃት መንፈስ አቅኑት ማለት በቅንነት ሰዎችን ፍቅር ሳናጎድል። ኢየሱስ እኮ የሳቱትን እኮ እነ ጴጥሮስ ውሃ ውስጥ እኮ ገብቷል። ጴጥሮስ ጌታ አዞታል። አንተና ጥራኝ አለ። ና አለው። እኔ ነኝ የጠራኸው አለ። ልምጣ አለው። ና አለው። ሮጦ ውሃው ላይ ወጣ። ታዲያ ኢየሱስ ምን አረገ? ሰውየው ሲሰምጥ እኮ አፈር በላ አፈር ያስበላ ብሎ ውስጥ አልከተተም። እጆቹን ያዘው ነው ጻፍ። አያችሁ፣ ተይዞ ነው። ያን ሰው እንደምንረዳው ማወቅ አለበት። ቅን ፍርድ ማለት እሱ ነው። ስለዚህ በእግዚአብሔር ፊት እንደሱ በጥንቃቄ ነገሮችን ብናይ ጥሩ ነው። ለእግዚአብሔር መታዘዛችን የሚታየው እሱ ነው። እንግዲህ ግንኙነትን የሚያሻሽለው ነገር አንደኛ ከእግዚአብሔር ጋር ያለን ጤነኛ ግንኙነት ከሆነ ሁልጊዜ ግንኙነታችን እያደገ ነው የሚሄደው። እግዚአብሔር ጋር ያለው ግንኙነታችን ጥሩ ከሆነ እግዚአብሔር የሰጠንን ነው የምንሰጠው። እግዚአብሔር የሰጠ አንዳችን ለአንዳችን የምንሰጠው እግዚአብሔር ከእግዚአብሔር ጋር ጥሩ ግንኙነት ሰው ሲኖረው ሁልጊዜ ከእግዚአብሔር ተቀባይ እንጂ ሰጪ አይደለም። ማንም ሰው ለእግዚአብሔር ሰጥቶት አይኖርም። ሁላችን ተቀብለን ነው ምን ተነፍሰው ይሄ አየር ወደ ውስጥ አስገብተን ወደ ውጭ የምናወጣው አየር የተቀበልነው የምንኖረው ኑሮ። መጽሐፍ ቅዱስ የተቀበልክ ከሆንክ እንዳልተቀበልክ ስለምን ትሆናለህ ይላል። ስለዚህ ይሄን ክደት ከህይወታችን አስወጥተን በጣም ጥንቃቄ ማድረግ አለብን። ስለዚህ በእግዚአብሔር ቃል መርሆች ላይ የተመሰረተ ግንኙነት ቢኖረን ጥሩ ነው። ይሄ መሰለኝና ደሳ ላይ መሰለኝ ሀገር እያጠፋ ያለው እኔ እንደሚመስለኝ፣ እኔ እንደማስበው፣ እኔ እንደሚገባኝ። ስለዚህ አንተ የሚገባ ይቅር፣ እኔ የሚመስለኝ አንተ የሚመስልህ ይቅር። ይሄ የሰጠን መርሆችን መጽሐፍ ቅዱሳዊ መርሆችን እንድንጠቀም ያስፈልጋል። መጽሐፍ ቅዱሳዊ መርህ ስንጠቀም ግንኙነታችን ጥሩ እንዲሆን መጽሐፍ ቅዱስ የሚነግረን እውነትን በፍቅር እንድንነጋገር። እውነትን በፍቅር እውነት በፍቅር ነው የሚለው። እውነትም አንዳንድ ጊዜ ፍቅር ከሌለበት እውነት ውሸት ይሆናል። ስለዚህ መርህ ጠብቀን የምንሰራ መርህ ጠብቀን ግንኙነት ላይ የምንሰራ ሰዎች እንድንሆን መጽሐፍ ቅዱስ ይነግረናል። ሌላው እውነትን በፍቅር መነጋገሩ ጥሩ ነው። ግንኙነታችን ጥሩ እንዲሆን እውነትም ቢሆን የምንነጋገረው ያገኘነው ኤቪደንስ ቢኖርም የምንለው ነገር የሚኖረን ቢሆንም እንደው ሌላኛውን ሰውዬ የምናሸንፍበት መሳሪያ እንዳገኘ ሰው አክት ማድረግ የለብንም። የፈለገ እውነት እጃችን ላይ ቢኖር ያንን እውነት በፍቅር ነው ወደዛ ማስተላለፍ ያለብን። ፍቅር ከጎደለውና እውነትም ቢሆን የሚሰጠን ውጤት ውሸት ሊሰጠን የሚችለውን ውጤት ስለሆነ
በጥንቃቄ መስራት አለ። ግንኙነት ላይ በጣም ጥንቃቄ ማድረግ አለብን። ኤፌሶን 4:15 ነገር ግን እውነትን በፍቅር እንያዝ፣ በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። አያችሁ ህይወታችን እያንዳንዳችን ክርስቲያኖች የተቀመጠልን ግብ አለ፣ የምንሄድበት ግብ አለ፣ ልናድግ የተጠራንበት ግብ አለ። መጽሐፍ ቅዱስ የልጁን መልክ ለመምሰል እንደጠራን ይናገራል። ጠራቸው፣ አጸደቃቸው፣ አከበራቸው። ለምን ሲባል የልጁን መልክ እንዲመስሉ። ስለዚህ በመርህ ላይ የተመሰረተ ህይወት ከሌለን መልካችን ከእግዚአብሔር ጋር ወይም ከጌታ ጋር ሳይሆን ከዛኛው ጂኒ ጋር ሊመሳሰል የሚችልበት እድል ሊሰጠን ይችላል። ስለዚህ ግንኙነታችሁን የተበላሸ ግንኙነት ያላችሁ፣ ተግባቦት የራቃችሁ ሰዎች እውነት ይዛችሁ በጣም የተበላሸባችሁ እውነት ነው እኮ ያስኩት ብሎ እውነትን በተሳሳተ መንገድ የምታራግቡት ከሆነ የሚሰጣችሁ ውጤት የክፉ ነው የሚሆነው። ለዚህ ነው መርህ ላይ እንግዲህ ህይወታችን በመርህ የተመሰረተ ሲሆን በጣም ነው ወሳኝ የሚሆነው። መርሆች፣ መጽሐፍ ቅዱሳዊ መርሆችን መያዝ አለብን። ለምሳሌ መጽሐፍ ቅዱሳዊ መርሆችን እናንሳና የዛሬውን ሐሳብ ጠቀልላለሁ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ ይላል። ይሄ መርህ ነው። ክፉ ነገር ገጥሟቸዋል፣ በክፉ አትመልሱት። ክፉ ነገር ገጥሟቸዋልና ሌላ ከፍ ያለ ክፉ መፈለግ የለባችሁ። ይሄ መርህ ነው። መጽሐፍ ቅዱሳዊ መርሆች ናቸው እነዚህ። ግንኙነት እንዳይበላሽ ምን እናድርግ? ክፉን በክፉ ፋንታ አትመልስ፣ ክፉን በክፉ ፋንታ ስድብን በስድብ ፋንታ አትመልሱ ይላል መጽሐፍ። ክፉ ተደርጎባችኋል፣ ክፉ አታድርጉ ነው የሚለው። ተሰድባችኋል፣ አትሳደቡ ነው የሚለው። አሁን ስንቶቻችንን ግንኙነታችንን በዚህ ያበላሸን? እንዴ ሰድባኝ እኮ ነው እንዴ፣ እኔ በሶ ጨብጫለሁ እንዴ ማን ከማን ያንሳል? ለምን? ይሄ መርህ የለውም። በቃ መርህ አልባ የሚመስለንን ነገር ነው የምናደርገው። እንደ እግዚአብሔር ሰዎች መጽሐፍ ቅዱስን እንደሚቀበልና መጽሐፍ ቅዱስን እንደሚያነብሰው ይሄን ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ፣ በዚህ ፋንታ ባርኩ እንጂ በረከት ልትወርሱ ለዚህ ተጠርታችሁ። የእናንተ ጥሪ በረከት ልትወርሱ። ኦልሬዲ ይሄን በረከት ልትወርሱ የተጠራችሁ ሰዎች ከየት አምጥታችሁ ነው እሱን የምትሰጡት? እናንተ ያላችሁን ስጡ። ይሄ እኮ በጣም ወሳኝ ነገር ነው። በረከትን ልትቀበሉ ነው የተጠራችሁት። ስለዚህ ይሄን አድርጉ ነው የሚለው መጽሐፍ። ስለዚህ በመርህ ላይ የተመሰረተ ኑሮ ብናደርግ፣ እንቅስቃሴ ብናደርግ በጣም ጥሩ ነው። የተጠራችሁት ለዚህ ነው፣ በረከትን ልትወርሱ ነው የተጠራችሁት። ስለዚህ እርግማን ውስጥ ምን ከተታችሁ? ባርኩ ነው የሚለው። ስለዚህ ዛሬ በጣም ግንኙነታችሁ ከተበላሸው ሰው ጋር ክፉ አድርጎባችሁ፣ ክፉ ተደራርጋችሁ፣ መግባባት አቅቷችሁ፣ ተራርቃችሁ፣ ኮርነር ይዛችሁ የተቀመጣችሁ ባልና ሚስቶች፣ ወንድማማቾች፣ እህታማቾች፣ ወላጆች፣ እናት አባት፣ ሌላም ሰዎች ካላችሁ እናንተ ሰዎች እግዚአብሔር ያደረገላችሁ የተጠራችሁት ለበረከት ነው። ስለዚህ እርግማኑን ኬት አመጣችሁት? እግዚአብሔር የጠራችሁ ለሰላም ነው። ጠቡን ኬት አመጣችሁት? እግዚአብሔር የጠራችሁ ለደግነት፣ ለቸርነት፣ ለዘላለም ህይወት ነው። ሞቱን ኬት አመጣችሁት? ስለዚህ በጣም ጥንቃቄ ብታደርጉ በጣም ጥሩ ነው። ይሄ መጽሐፍ ቅዱሳዊ መሰረት ነው። ሌላው ሉቃስ ኢየሱስም ሲናገር ሉቃስ 6:27-28 ላይ ነገር ግን ለእናንተ ለምትሰሙ እላችኋለሁ ጠላቶቻችሁን ውደዱ። ይሄ መርህ ነው። የግንኙነት እኮ በጣም ጥሩ እንዲሆን ነው እያወራ ያለሁት። ግንኙነታችን ቆንጆ እንዲሆን በመርህ ላይ የተመሰረተ ህይወት መኖር አለብን። ዛሬ በሄድንበት ሁሉ ምን እንዳደፍ ሰዎች መርህ አልባ ስንሆን፣ ከእግዚአብሔር ጋር ያለን ግንኙነት ሲበላሽ፣ ለቃሉ ያለን ታዛዥነት ሲጠፋ፣ እንደ እግዚአብሔር ቃል ለመኖር ፈቃደኛ መሆን ሲሳነን፣ አይደለም ከሌላ ሰው ከራሳችን ጋር የተጣላን ነው የምንሆነው። ገና ሲነጋ እጭድ ምናምን እያለን ከእግዚአብሔር እየተቀበልን ትንፋሽ እየተነፈስን እግዚአብሔርን የምናማርር ከሌሎች ሰዎች ጋር መግባባት የሚያቅተን ሰዎች እንሆናለን። ስለዚህ ለምሰሙ ለእናንተ እላችኋለሁ ጠላቶቻችሁን ውደዱ። መርህ ነው። ጠላቶቻችሁን ውደዷቸው። ለምን? ለፍቅር ነው እናንተ የተጠራችሁት። ኦልሬዲ ተወዳችኋልና። የተወደድንበትን ፍቅር የምንይዝ ከሆነ ወዳጅ አይደለም ጠላቶቻችንን መውደድ የምንችልበትን አቅም ለሚጠሏችሁ ደግሞ መልካም አድርጉ። ይሄ ጌታ ትምህርት። አሁን መውደድ ያቃታችሁ ሚስቶቻችሁን አይደል? ባሎቻችሁን አይደል? ዛሬ መውደድ ያቃታችሁ ወንድሞቻችሁን እህቶቻችሁን አይደል? መጽሐፍ ቅዱስ ጠላቶቻችሁን ሩቅ ነው እኮ አገሩ። አሁን መርሆን እናንሳ፣ ቃሉን እናንሳ የምንል ከሆነ መጽሐፍ ቅዱስ የሚነግረንን እናንሳ የምንል ከሆነ በጣም ሩቅ ነው ያለ ነው። ሩቅ ለሩቅ ነው ያለ ነው። ሩቅ ለሩቅ ሆነን እንደው በጣም በሚያማምር ዝማሬ አዳራሽ ብንበጠብጥ ትርጉም የለው። ስለዚህ ጠላቶቻችሁን ውደዱ፣ መልካም ለሚጠሏችሁ መልካም አድርጉ።
ምን ማለት ነው? የሚጠሏችሁን ውደዱ ብቻ አይደለም፣ መልካም አድርጉላቸው። እናንተ ተቃራኒውን አድርጉላቸው፣ ሸልሟቸው፣ ደግነት አድርጉላቸው፣ በጎነት አድርጉላቸው፣ ጥሩ ነገር ስሩላቸው፣ መልካም አድርጉላቸው። የሚረግሟችሁን ደግሞ መርቋቸው። በቃ መንፈሳዊነት እኮ በቃ ይሄ መርህ። ስለዚህ ህይወታችን በመርህ ላይ የተመሰረተ ሲሆን ግንኙነታችን ሸላይ ይሆናል። ግንኙነታችን ጥሩ እንዲሆን የሚያሳድጉልን እውነቶች፣ የሚያሳድጉልን ግብአቶች እነዚህ ናቸው። ስለዚህ ለግንኙነታችን መበላሸት የሆነብን አንደኛው ነገር መርህ አልባ መሆናችን፣ መጽሐፍ ቅዱስ የእግዚአብሔርን ቃል ማንታዘዝ መሆናችን፣ እልህኛ መሆናችን፣ የእግዚአብሔር ቃል ወደ ውስጡ እንዳልገባ የሚያስታውቀው የሚወጣብን ነገር ሌላ ስለሆነ፣ ስለዚህ ጥንቃቄ ማድረግ አለብን። የሚረግሟችሁ መርቁ፣ ስለሚበድሏችሁም ጸልዩ። ክፉ ለሚያደርጉባችሁ፣ ለሚያስጨንቋችሁ ለነሱ ጸልዩላቸው። እግዚአብሔር ማስተዋል እንዲሰጣቸው፣ በቀኑ መጨረሻ ከእግዚአብሔር ጋር እንዲቆሙ እግዚአብሔር ማስተዋል እንዲሰጣቸው። የሚበድሏችሁ አሉ፣ ጸልዩላቸው። ይህንን መርህ ተጠቅመዋል። ለምሳሌ እስጢፋኖስ ታስታውሳላችሁ፣ ሐዋርያት ሥራ ምዕራፍ ላይ ታስታውሳላችሁ። ምዕራፍ 7 ላይ በጣም የሚደንቅ ነገር ሪቫይቫሉ የተነሳ ጊዜ ኢየሱስ መጥቶ ቤተክርስቲያን ተተክላ ያ ሁሉ ተአምር ከሆነ በኋላ እነ እስጢፋኖስ ለድቁና የተጠሩት እስጢፋኖስ ወንጌል ለመስበክ በወጣበት ሰዓት መርህን ተቀብለዋል፣ የእግዚአብሔርን ቃል ተቀብለዋል። ይሄ የሚረግሟችሁ ጸልዩላቸው፣ ክፉ ለሚያደርጉባችሁ ጸልዩላቸው፣ ክፉ ለሚያደርጉባችሁ በጎ አድርጉላቸው፣ የሚሰድቧችሁ መርቋቸው የሚለውን መርህ ነው የተጠቀመው። እስጢፋኖስ ያ ሁሉ እንግዲህ ምንም አላረገም፣ ቃልን የሰበከው የእግዚአብሔር ልጅ ኢየሱስን የሰበከው። ግን የመጣበትን ነገር ስታዩ ለመጣበት ነገር የሰጠው ምላሽ በመርህ ላይ የተመሰረተ ህይወት ይኖር እንደነበር ያሳያል። የሚገርም ነው። መጽሐፍ እንደሱ ነው። እስጢፋኖስም እንደዚህ ይላል ምዕራፍ 7 ቁጥር 59 ላይ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር ይላል። እሱ ከጌታ ጋር እየጸለየ እነሱ ይወግሩት ነበር። ምን በድሏቸዋል? አልበደላቸው። በዚች ዓለም ላይ ለመወገር መበደል አይጠበቅባችሁ። ዓለም ላይ ስትኖሩ ሰዎች ድንጋይ አንስተው እናንተን ክፉ ላይ ያደርጉባችሁ መበደል አይጠበቅባችሁ። ምክንያቱም ዲመን አለ፣ አጋንንት አለ። ሰይጣን እዚች ዓለም ላይ ተገልጦ መስራት ራሱ አይችልም። ቦዲ ይፈልጋል። የተከራያቸው ሰዎች ካገኘ ይህንን ቦዲ ላይሰንሳቸውን የሰጡትን ሰዎች ካገኘ በእነሱ ተጠቅሞ የእግዚአብሔር ሐሳብ ያለባቸውን ሰዎች ማዳፈን ይፈልጋል፣ መግደል ይፈልጋል። ስለዚህ ያውቀው ነበር ማን እንደሆነ ጠላቱ። የቤተ ክርስቲያን ጠላት ማን እንደሆነ፣ የወንጌል ጠላት ማን እንደሆነ፣ የሰዎች ልጆች ጠላት ማን እንደሆነ ይታወቃል። ስለዚህ እስጢፋኖስ ነፍሴን ተቀበላት ብሎ የጸለየ እነሱ ተነስተው እንደዚህ ነው ይወግሩት ነበር ይላል። እሱ የጸለየ እነሱ ይወግሩት ነበር። እስጢፋኖስም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ይላል። ይሄውላችሁ መርህ ሲኖር ይህንን ኃጢአት አትቁጠርባቸው። እነዚህ ሰዎች ኦልሬዲ ላይሰንሳቸውን ተቀምጠዋል፣ ወይም ሳያውቁ አስቷቸዋል። ሔዋንን በተንኮል እንዳሳታት አስቷቸው ሊሆን ይችላል። እባክህ ጌታ ሆይ ኃጢአትን አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። ይህንም ብሎ አንቀላፋ። እየተገደለ ነው። እንግዲህ ያልኳችሁ የመርህ ሰዎች ስትሆኑ ክፉ ለሚያደርጉባችሁ በጎ፣ ለሚረግሟችሁ ምርቃት፣ እንደገና መከራ ለሚያመጡባችሁ ልትጸልዩላቸው ትችላላችሁ። አይደለም ባል ለሚስቱ፣ ሚስት ለባሉ። ዛሬ ምን ተደራርጋችሁ ነው የተከበዳችሁ? ምን ተደራርጋችሁ ነው በጣም አብሮ መግባባት ያቃተን? ዛሬ መርህ አልባ ስለሆንን ነው። ግዴላችሁም ወደ እግዚአብሔር ቃል እንመለስ። ግዴላችሁም ወደ ወንጌል እውነት እንመለስ። የክርስቶስ ኢየሱስ ትምህርት ነው። ይህንን ተቀብለው ነው እስጢፋኖስ እየተወገሩ ማልደው እየተወገሩ ጸልየው ያለፉት። ዛሬ ለምንድን ነው አንዳችን ለአንዳችን ፍቅር ያጣ ነው? አንዳችን ለአንዳችን ተግባቦት የጠፋብን? አይደለም በትዳር አንድ ናችሁ ተብሎ የተጻፈልን ሰዎች ጠላቶቻችሁን ውደዱ ተብለን ለምን ወዳጆቻችንን፣ ሚስቶቻችንን፣ ባሎቻችንን፣ ልጆቻችንን፣ እናት አባቶቻችንን መውደድ ያቃተ? ምክንያቱ አንድና አንድ ነው። ከእግዚአብሔር ጋር ነን እንላለን፣ ከቃሉ ጋር ነን እንላለን፣ ግን አይደለንም። መርህን የምንቀበል ሰዎች አይደለንም። እግዚአብሔርን የምንታዘዝ ሰዎች አይደለንም። ለዚህ ነው ሮሜ 12:14 የሚያሳድዷችሁን መርቁ እንጂ አትርገሙ ብሎ ይናገራል። ዛሬ ጠላቶቻችንን እንግዲህ የሚያሳድዱንን መርቁና አትርገሙ ተብለን ዛሬ ሚስት ባል ሚስት ለምን ነው የምትረግሙት? ወላጅ ልጆቻችሁ ለምን ነው የምትረግሙት? ለስሙ ክርስቲያኖች ናችሁ፣ ለስሙ ወንጌል ምናምን ገብቶናል ትላላችሁ፣ ትጽፋላችሁ፣ ትናገራላችሁ፣ አታፍሩም፣ ብዙ ነገር ታረጋላችሁ። ነገር ግን መርህ አልባ ህይወት ነው የምትኖሩት። ለምንድን ነው መጽሐፍ ጠላቶቻችሁን እያለ ለምንድን ነው ወዳጆቻችንን ወላጆች ልጆቻችንን ልጆች ወላጆቻችንን የምንረግመው? ይሄ ጥንቃቄ የሚያስፈልገው ጉዳይ ነው። አንደኛ ቆሮንጦስ 4:12
በገዛ እጃችን እየሰራን እንደክማ ይላል። ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን። እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናል ይላል። አያችሁ፣ ይህንን መብት ለማስጠበቅ ሲሄድ አታዩትም? ጳውሎስ ያደርጉት የነበረው ነገር በተቃራኒው ክፉ ለሚያደርጉባቸው መልካም። ወንጌሉ ይሄንን ነው የሚናገረው። ስለዚህ በእግዚአብሔር ፊት ስንኖር ግንኙነታችን ሲበላሽ፣ በጣም ሲሻክር፣ በጣም ምሬት ውስጥ ስንገባ፣ ነገሮቻችን ሲበለሻሹ በደንብ ስሙኝ። ውስጣችሁ ጥሩ የሆነ ስሜት የማይሰማችሁ ሲሆን፣ ምሬት ውስጥ ስትገቡ፣ ስትከፉ ምን ትላላችሁ? እግዚአብሔር ሆይ ምን አደርግ ዘንድ ትወዳለህ? ምን ላድርግ በሉና ጠይቁት። ምን ላድርግ በሉት። እግዚአብሔር የሚሰጣችሁ መርህ አለ። የገጠመ ክፉ ነው፣ መልካም አድርግ። የገጠመ መጥፎ ነገር ነው፣ ጸጋን ተንፍስ። የገጠመ ክፉ ነገር ነው፣ ቅን ሁን። እግዚአብሔር ሆይ ምን ላድርግ በሉት። እግዚአብሔር የምታደርጉትን ይሰጣችኋል። ምን ላድርግ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ለዚህ ነው ለፊልጵስዩስ ሰዎችም ሲጽፍ ምዕራፍ 2 ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንዳታደርጉ። ምን ላድርግ ስትሉት የምታደርጉት ለወገኔ ይጠቅማል ብላችሁ፣ ይሄ ብሔርተኛ ሆናችሁ ዘረኛ ሆናችሁ የኛ ነው ብላችሁ ዘመዴ በፍጹም እንዳታደርጉ። ፌር የሆናችሁ ሰዎች ሁሉ፣ ቅን ፍርድ የምትፈርዱ ሰዎች ሁሉ፣ ሰዎችን የምትረዱ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ አንድስ እንኳ አታድርጉ። አያችሁ፣ ግንኙነታችሁ ከእግዚአብሔር ጋር ጥሩ ሲሆን መሬት ላይ ስትኖሩ ወገኔ ምናምን አትሉ፣ ቅን ነው የምትወት። ነገር ግን እያንዳንዱ ባልንጀራው ከእርሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። ግንኙነት የሚሰራው እግዚአብሔር ሆይ ምን ላድርግ ስትሉ ለአንተ የሚጠቅም ሳይሆን ለባልንጀራ ይሄንን አድርጉ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ በግንኙነታችሁ በጣም ያዘናችሁ፣ ከቀን ወደ ቀን ቁልቁለቱን ጉዞ የጀመራችሁ፣ ወራት ዓመታት እያስቆጠራችሁ፣ አንዳንዶች ሳምንታት እያስቆጠራችሁ፣ ግንኙነታችሁ እየሻከረ፣ የፋሚሊ ግንኙነታችሁ ከልጆቻችሁ ጋር፣ ከሚስቶቻችሁ፣ ከባሎቻችሁ ጋር፣ ከወንድም ከእህቶቻችሁ ጋር ያለው ነገር እየተበላሸባችሁ የመጣው ምናልባት ይሄን መርህ ጥላችሁት ይሆን? መጽሐፍ ቅዱስ ይሄን ነው የሚያስተምረው። ከዚህ ውጪ ሄደን እናስተካክለዋለን ብላችሁ እንዳታስቡ። ጠንካራ ቃላት፣ ጠንካራ የሚሻክር የሚቆረቆር ነገር ተናግራችሁ ግንኙነት እናስተካክላለን ብላችሁ እንዳታስቡ። እነሱ ነገሮች ይዘውላችሁ የሚመጣው ጥልና ክርክር ነው ይዘው የሚመጡት። ስለዚህ ተጠንቀቁ። ጠንካራ ቃል ተናግራችሁ ሰዎችን በጣም የሚጎረብጥ ነገር፣ የሚያስቆጣ ነገር፣ የሚያስደነግጥ ነገር፣ የሚያስከፋ ነገር ተናግራችሁ ግንኙነትን ሰራዋለሁ ብላችሁ እንዳታስቡ። ተውሱ። እሱ የሚጠቅማችሁ ለጦርነት ነው። እሱ የሚጠቅማችሁ ለክርክር ነው፣ ለጩኸት ነው። እሱ የሚጠቅማችሁ ለመገዳደል ነው። የሚሻክሩ ቃላቶችን ተናግረን ሰላም ሳይሆን ጦርነት ነው የምናመጣው። አንዳችንን በጣም በንቀት ተናግረን ወይም የሚያስቆጣ ነገር ተናግረን ግንኙነትን መስተካከል አይቻልም። እኔ አይቻልም። ለአንደኛ መጽሐፍ ቅዱስ እንደሱ ስለሚናገር በክፉ ፋንታ ክፉ እንኳን ተነግሮብን ቢሆን፣ ይሄ በነገራችን ላይ ቤተክርስቲያን ብቻ የሚሰራ አይደለም። ቤት ላይ ይሰራል፣ ማህበረሰብ ላይ ይሰራል፣ ሀገር ላይ ይሰራል፣ ሀጉር ላይ ይሰራል። ሰላም ከፈለገች ዓለም መሆን ያለበት ከኔ ይልቅ ባልንጀራዬ የሚለውን ፕሪንሲፕል መያዝ፣ መርህ መያዝ፣ እንደ እግዚአብሔር ቃል አንዱን በማጣጣል ሳይሆን በንቀትና የሚያበሳጭ ቃል ተናግሮ ሳይሆን ጥንቃቄ የተሞላ ቃል ተናግሮ ግንኙነታችንን መስራት እንደምንችል መጽሐፍ ቅዱስ ይናገራል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ያው መጽሐፍ ቅዱሳዊ መርሆች እንድታነሱ ነው ጥቅሶች ያበዛሁት ዛሬ። እንደዚህ ይላል አንደኛ ተሰሎንቄ 5:14 ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኑ፣ ደካሞችን ትጉላቸው፣ ሰውን ሁሉ ታገሱ። ይህም መርህ ሰውን ሁሉ ታገሱ፣ ማንም በሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ክፉ አለ፣ ግን እናንተ ክፉ እንዳትመልሱ። ግንኙነትን ጊዜ ስለሚፈልግ ክፉ ያደረገው ሰው ወደ ልቡ ተመልሶ ግንኙነት ሊሰራ ይችላል። እናንተ ግን በክፉ ፋንታ ክፉ ከመለሳችሁ ደም በደም ላይ የሚያመጣው ችግር ብዙ ስለሆነ እንዳይመልስ ተጠንቀቁ። ነገር ግን ሁል ጊዜ እርስ በርሳችሁ በሁሉም መልካሙን ለማድረግ ትጉ። በሁሉም መልካሙን ለማድረግ ትጉ ይላል። ስለዚህ በጣም በተቻለ መጠን ግንኙነታችንን ቆንጆ ማድረግ የምንፈልግ ሰዎች ይሄን ብናረግ፣ በክፉ ፋንታ ክፉ ባንመልስ፣ መጠንቀቅ ብንችል፣ የአፋችንን ቃል ብንጠብቅ፣ እርስ በርሳችንም ቢሆን ከጎረቤት ጋር ቢሆን ከጓደኞቻችን ጋር ቢሆን
በጣም ጥሩ ነው። ሌላውን ኦፌንድ አድርጌ ሌላውን አሳዝኜ ሌላውን አስቀይሜ ግንኙነቱ ጥሩ ይሆናል ብዬ የማስብ ከሆነ ችግር ውስጥ ነው ያለሁት። መጽሐፍ ቅዱስ የሚያስተምረው ይሄንን ነው። ግንኙነት እንዲሰምር ጥሩ እንዲሆን እርስ በርሳችን እንደዚህ ፍቅርን ባልጎደለ ሁኔታ ለግንኙነታችን ጥንቃቄ ብናደርግ በጣም ጥሩ ነው። ሌላው የመጨረሻው አንድ ጊዜ ልናገር ተናገር በሉኝ እስቲ። አዎ ክብር ለእግዚአብሔር ይሁን። ግንኙነታችን ጥሩ እንዲሆን ይሄ የአሸናፊነትና የተሸናፊነት መንፈስ ወይም አንዱ የበላይ አንዱ የበታች የሚያደርግ ስፒሪት መያዝ የለንም፣ በፍጹም የለብንም። በትዳር ውስጥ በተለይ ባሎች አታሸንፉም፣ ሚስቶችም አታሸንፉም። እንደዚህ አቀማመጡን የበላይና የበታች አታድርጉት። እንደሱ አድርጋችሁ ተነጋግራችሁ አትግባቡ። ግንኙነትን በፍጹም እሱ የሚያበላሽ ነገር ነው። ስለዚህ ሌሎችን ስህተተኛ አድርገን እኛ ትክክል ለመሆን አንዱን ተሸናፊ አንዱን አሸናፊ ለማድረግ ሆነን ምንቀርብ ከሆነ እሱ ግንኙነትን ያበላሽብናል። ስለዚህ ጎን ለጎን ለመሆን እኩል ለመሆን ነው መቀመጥ ያለብን። እኩል ሆነን አንድ አሸናፊ አንድ ዳኛ ፊት እንደምንቀመጥ ብናስብ በጣም ጥሩ ነው። እንዴት መሰላችሁ? ይሄ ልል የፈለግኩት አንዳንድ ጊዜ አሸናፊ ለመሆን ስንፈልግ አይሆንም። እንደ ኢየሱስ ክርስቶስ አጠገብ እንደተሰቀሉት ወይም እንደነዛ ወንበዴዎች ነው መሆን ያለብን ከተቻለ። ስለዚህ በሁለቱ ወንበዴዎች መካከል ያለው ልዩነት አንዱ ልክ አይደለም፣ በቃ በጣም ስድ ነው፣ አንዱ ደግሞ ጨዋ ነው። እና እንደዚህ መሆን የለ። ሁለታችንም ያለነው ተሸናፊ ሆን አንድ አሸናፊ መሃል ላይ ያለ፣ አንድ ድል አድራጊ መሃል ላይ ያለ፣ አንድ አዳኝ መሃል ላይ ያለ፣ አንድ ለዓለም መድኃኒት የሆነ መሃል ላይ ያለ። ሁለቱም ልዩነት የላቸውም። ስለዚህ ይሄኛው ወንበዴ ከዚህኛው ወንበዴ የሚሻልበት ምንም ነገር አልነበረውም። ግን የሚገርመው ነገር የሆነ ሰዓት ላይ አንደኛው ነቃ እና ሀምብል ሆነ። ያኛው እዛው ተቸክሎ ቀረ። ጭራሽ ኢየሱስንም እሱንም ዲስሪስፔክት ሲያደርገው ታያላችሁ። ስለዚህ ሁልጊዜ ዝቅ ለማለት ሁልጊዜ ሀምብል ለመሆን መካከለኛ ላለው ለጌታ ለመታዘዝ ሬዲ ብንሆን ግንኙነታችን በጣም ጥሩ ይሆናል። ለመሸናነፍ የበላይ ለመሆን ኢጓችንን ትተነው ሰሚት ለማድረግ ዝቅ ለማድረግ ለችግር አድሚት ለማድረግ ሬዲ ብንሆን በእርግጠኝነት ግንኙነታችን ጥሩ ይሆናል። ስለዚህ እኩያ ሆነን እኩል ሆነን በተለይ ባልና ሚስቶች እኩያ ስትቀመጡ ሽምግልና የምታስታርቁም ሰዎች አንዱን አሸናፊ ሌላኛውን ተሸናፊ ለማድረግ አዝማሚያ ይዛችሁ ባትቀመጡ። ምክንያቱም ባልና ሚስት ሁለቱ መጽሐፍ ቅዱስ ሲናገር ሁለቱ አንድ ናቸው፣ ወደፊት ሁለት አይደሉም ነው የሚለው። ወደፊት ሁለት አይደሉም የተባሉትን ሰዎች እኛ ሁለት የምናደርገው ለምንድን ነው? ስለዚህ ባልና ሚስት ቁጭ ብለው ሲነጋገሩ አንዱን አሸናፊ ሌላኛውን ተሸናፊ በሚያደርግ አንዱን ዋንጫ ሰተን አንዱን ተሸናፊ ማድረግ ተገቢ አይደለም። አይ እስቲ በስፖርቱ ዓለም የተሸነፈውን ሰው በጣም ታግሎ ተጫውቶ አንዱ አሸናፊ ሲሆን አሸናፊው እያለ ሪችቱን እየተኮሰ ከኋላ ግራና ቀኝ ሻምፓኙን እየረጨ ነው ድል። ሁለተኛ የወጣውን ወይም ተሸናፊውን አይታችሁ ከሆነ ሜዳሊያውን እንኳን ብዙዎቹ አውልቀው በእጃቸው ሀዘን አለው፣ ኩርፊያ አለው፣ ደስ የሚል ስሜት የለውም። ስለዚህ አንዱን አሸናፊ ሌላኛው ተሸናፊ የምትሆኑበት ጉዳይ አይደለም። እርስ በርሳችሁ አንዳችሁ ለአንዳችሁ ከኔ ይልቅ ባልንጀራ የሚል ስፒሪት ይዛችሁ አንዱን መካከለኛውን የበላይ ለማድረግ እሱን አሸናፊ ለማድረግ የምትቀመጡ ከሆነ ግንኙነታችሁ በጣም ጥሩ ይሆናል። ባልና ሚስቶች ቁጭ ብላችሁ ስትነጋገሩ ድል ለማድረግ በእሷ ላይ ድል ለመጎናጸፍ በእሱ ላይ ድል ለመጎናጸፍ ከሆነ የምትነጋገሩት አይመጣውም። እግዚአብሔር ማስተዋል ይስጥ። ስለዚህ ግንኙነታችሁ ላይ ብትሰሩ ግንኙነታችሁን ሸላ የሚያደርግላችሁ ነገር ላይ መሰረት ብታደርጉ መርህ አልባ እንቅስቃሴያችሁን ብታቆም በእርግጠኝነት አሁን እኔ እያወራው ታድጋላችሁ። አሁን እኔ እያወራው ግንኙነታችሁ ይስተካከላል። ክፉ አድርጎባችኋል፣ ክፉ ለማድረግ ትታችሁ መልካም ለማድረግ ስትነሱ ደግ ስትሆኑ የገባውን ስታወጡት የዛን ጊዜ ግንኙነት ጥሩ ይሆናል። ስለዚህ ምን ገብቷል እኔ ውስጥ፣ እኔ ምን ተቀብያለሁ፣ ምን አለኝ፣ ምን እሰጣለሁ በሉና ጠይቁ። አብረን እንጸልያለን። ቅዱስ እግዚአብሔር አባታችን እናመሰግንሃለን። እንግዲያው የተቀበልክ ከሆንክ ስለምን እንዳልተቀበለ ትሆናለህ ተብሎ እንደተጻፈ እግዚአብሔር ሆይ ዛሬ በእልህ ግንኙነትን አበላሽተን በየጥጉ ቁጭ ያልን ሰዎችን ወደ ልባችን እንድትመልሰን ወደ ቀልብ እንድትመልሰን እኔ ከእግዚአብሔር ተቀብያለሁ ምለውን ምረት ለመስጠት እንድሮጥ ከእግዚአብሔር ተቀብያለሁ ምለውን ፍቅር ለመስጠት እንድሮጥ ከእግዚአብሔር ተቀብያለሁ ምላቸውን እድሎች ሁሉ ይዤ እንድሮጥ ተቀብያለሁ ምለውን ጸጋ መተንፈስ እንድችል ተቀብያለሁ ምለውን ነገር በሙሉ ለመስጠት እንድሮጥ በዚህ ደግሞ ግንኙነቴን እንድሰራ እግዚአብሔር ሆይ ሕዝብህ እንዲሰራ
በእያንዳንዳችን ሕይወት ላይ ያፈሰስከው ያንተ የጸጋ ቃል ፍሬ እንዲያፈራ በኢየሱስ ስም 30 60 100 እንዲያፈራ አሁን እግዚአብሔር ሆይ በመውደቅ ላይ ያሉ ቤቶች እንዲጸኑ እንዲቆሙ እግዚአብሔር አባቴና አምላኬ ሆይ ለመገናኘት ለመነጋገር በጣም የከበዳቸው ሰዎች ጸጋ እንዲደግፋቸው የፈረሰውን ቤታቸውን መስራት የሚችሉበት ጸጋና ኃይል እንድትሰጣቸው እግዚአብሔር ሆይ ተጠግተህ እንድታግዛቸው ጸጋ በኃይል እንዲበረታ በኢየሱስ ስም እለምንሃለሁ። ከክፉ ሁሉ እንድትጠብቃቸው ዙሪያቸውን ከቦ ካንተ ሐሳብና ፈቃድ ከመርህ አውጥቶ ከቃል ውጭ አውጥቶ እግዚአብሔር አባቶ ሽባይና ገር የሆነችውን ታዛዥ የሆነችውን አንተ ደስ የምትሰኝበትን ከሰማይ የሆነችውን ጥበብ ሰዎች እንዳይቀበሉ የከለከለ ጨለማ በኢየሱስ ስም የተመታ ይሁን። ሕዝብህን እንድትባርክ ወደ ቤቱ እንድትመልሰው ወደ ፍቅሩ ወደ ህብረቱ እንድትመልሰው በኢየሱስ ስም ጸልያለሁ። በልባችን ውስጥ የገባ ክፉ ዘር በስም የተቃጠለ ይሁን። ጨለማው በብርሃን ይተካ። ደስታ ለሕዝብ ይሁን፣ ሰላም ለሕዝብ ይሁን፣ ረፍት ለሕዝብ ይሁን። በእያንዳንዳችን ኑሮ ህይወትና ትዳር መልካም እንድታደርግ በኢየሱስ ስም እለምንሃለሁ። ታናሽ ባሪያን ስለረዳኸኝ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም ጸልየናል። አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ይስጣችሁ፣ ፊቱን ያብራላችሁ፣ መልአኩን ከፊታችሁ ይስደድላችሁ። በነገር ሁሉ ተባረኩ፣ ደስ ያሰኛችሁ። አንድ ቀን ደግሞ በክብር በመንግስቱ እንገናኝ። ደህና ዋሉ።